ልቀቂኝ ሴት አብርሽ በድንግል ልቀቂኝ አልኩሽ እኮ በቃ ልቀቂኝ ለምን ከቤት እንዳወጣችሁ እንድትነግረኝ እፈልጋለሁ ደብቀሽኝ የምታውቂው ነገር ካለ እሱ ንገሪኝ ይሄ ምንድነው ቅዱስ ይቅርታ አመሰግናለሁ ህይወት አንቺ በመሆንሽ ሰላም ጤና ይስጥልን ውድ የተከበራችሁና ምንወዳችሁ የኛ ተወዳጅ ቤተሰቦች እንዴት አላችሁልን እኔ በጣም ደህና ነኝ ቤተሰቦቻችን ዛሬ ለየት ባለ ቪዲዮ መጥቼላችኋለሁ ይሄ ቪዲዮ ምንድነው ከመጀመሪያ በፊት ግን እንደተለመደው ቪዲዮአችንን ከናንተ ምንም አይቀነስምና ላይክ በማድረግ ተተባበሩናላችሁ ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ቤተሰብነታችሁን ታጠናክሩ ዘንድ እንጠይቃችኋለን በጣም እንወዳችኋለን ዛሬ ሀሱ ከዚህ ቀደም የደበቀችኝ ከባድ ነገር ነበረ ያን ከባድ ነገር ለምን የደበቀችኝ ልጠይቃት ነው በተጨማሪም ደግሞ ሀሱ ባለፈው ለታ ላሳየችን ፍቅር ላሳየችን አክብሮት ላሳየችን ታማኝነት ደግሞ የተወሰነች ነገር አዘጋጅቼላታለሁ ግን ይሄ ነገር የሚሆነው ለምን እንደዋሸችኝ እውነቱን ከነገረችኝ ነው ማለት ነው እንጠብቃታለን እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ እንወዳችኋለን በከተማው በመንደሮ በአካባቢው በሀገሮ ሆዴ ነይልኝ ቤተሰብ ሀሱ መታለች እንቀበላታለን እንዴት ነሽ አለሁልህ እንዴት ነህ ደሳለኝ ዘማምር ወፎቹ ዜማቸው ቤተሰቦቻችን ሀሱ ቦታዋ ድረስ ተገኝታለች ዛሬ ቀደም እንደነገርኳችሁ የደበቀችኝ በጣም ብዙ ሚስጥሮች አሉ እነዛ ሚስጥሮች ልጠይቃት ነው እንግዲህ እውነቱን ትናገራለች አትናገርም የሚለውን ነገር እናያለን እሺ ሰላም ቢያቸው መጀመሪያ አይ አንተ ነህ ቀልቤን የወሰድከው ሰላም እንዴት ናችሁ ውድ ቤተሰቦቻችን አታደናቅፈኝ እሺ ቀጥይ ሰላም እንዴት ናችሁ ውድ ቤተሰቦቻችን እኔ እጅጉን በጣም ደህና ነኝ እናንተም ባላችሁበት ሰላም ደህና እንድትሆኑ የሁል ጊዜ ምኞቴ ነው እና ምንድነው እናማ ቤተሰቦቻችን ባለፈው በነበረን ቆይታ ሀሱ ያደረገችልኝ ነገር ታያታችኋል ምን ያህል ታማኝ እንደሆነች ልጅ ላይ ይሄ መጥቼ ልትቀበለኝ ፍቃደኛ እንደሆነች ከኔ መለየቱ ነው እንጂ የሚከብዳት ልጁ ኖርማል እንደሆነ አሳይታኝ የሁላችንም ልብ እንዳስገረመች ተመልክተናል ስለዚህ ለዛ ስጦታ ያስፈልጋታል አይደለ ስለዚህ ስጦታ ተዘጋጅቶላታል ግን ስጦታው ሊሆን የሚችለው ከዚህ ቀደም የደበቀችኝ አንድ ነገር አለ ከነገረችኝ በጣም ቆይቷል ግን ያን የደበቀችኝ ነገር አሁኑኑ ጠይቃታለሁ እውነቱን ከተናገረች ብቻ ነው ቤተሰብ እሺ አሱ ምን ደበቀኝ ከዚህ ቀደም ደብቀሽኝ የምታውቂው ነገር ካለ እሱ ንገሪኝ ደብቄ ምን አውቃለሁ አብርሽ ምን ደበቅኩ እርግጠኛ ነሽ አሱ አብርሽነት አላስታውስም አሱ ይሄን ነገር ከዋሸሽኝ ደግመሽ አይኔን አታገኙም በቃ ማለት ደግመሽ አይኔን አታየውም ውድ ቤተሰቦቻችን ቃል ነው እውነቱን ማትነግረኝ ከሆነ ደግማ አይኔን አታየውም እሄዳለሁ አሮነት እኔ ነፍሴ ተጨነቀ አብርሽ ወይ ንገረኝና ሁኔታውን አስታውሰኝ እኔ ነግሬሽማ እንድትነግሪኝ አልፈልግም አሁን የደበቅሽኝ ነገር አንቺ እንድትነግሪኝ ፈልጋለሁ ቤተሰቦቻችን ፊት ይዤሽ መጥቻለሁ የደበቀችኝ ነገር ከነገረችኝ ቤተሰብ ሰላም ይሆናል ያን ካልነገረችኝ ከኔ ውጪ ሌላ ሰው ያውቀዋል ያን ነገር እና እኔን ግን እስካሁን ደብቃኛለች በሁለት የሚወደዱ ሰው መካከል ደግሞ መደባበቁ መልካም አይደለም ብዬ አምናለሁ ኧረ አብርሽ በእግዚአብሔር ሀሱ የመጨረሻ እድል ለምሰጥሽ አላስታወስኩትም ሁኔታውን እርግጠኛ ነሽ ኧረ አዎ እርግጠኛ ነሽ ሀሱ ምንም ነገር አልደበቅሽኝም ኧረ እኔ ምንም አልደበቅኩም ቤተሰብ እንደዚህ ይሆናል ብዬ አልጠበቅኩም ነበረ በጣም ይቅርታ ሀሱ እርግጠኛ ነሽ ለመጨረሻ ጊዜ ነው ቻንስ እየሰጠሁሽ ያለሁት ኧረ እኔ አልደበቅኩም ምንድነው ሀሱ አቤት ንገሪኝ የደበቅሽኝ ነገር ካለ ወይኔ አብርሽ እውነት አልደበቅኩም እሺ አብርሽ እንደሽ ሁኔታውን አስታውሰኝ እሺ ረስቼ ከሆነ ልቀቂኝ ሴት አብርሽ በድንግል ልቀቂኝ አልኩሽ እኮ በቃ ልቀቂኝ ያምሻ እንዴ ለምን እንደምትዋሽኝ አብርሽ እኔ ምን ዋሽሽ ለምንድን ነው የዋሸሽኝ ያለሽው ምን ዋሽው እኮ ንገረኝ ሀሴት አቤት ለምን እንደዋሸሽኝ ስጠይቅሽ እኮ የመለሽልኝ አይደለም እኮ እኔ እኮ ምን እንደዋሸው እኮ ነው ግራ የገባኝ አብርሽ እባክህ ለምን ነው ከህይወቴ የማትወጪው ሀሴት አብርሽ ልቀቂኝ በቃ አብርሽ በድንግል ሀሴት ለምን እንደምትከተይኝ እንደ ምን አረኩ በቃ በህይወቴ ውስጥ ሌላ ሰው አለ ይሄን ልነግርሽ ነበር የጠራሁሽ አታደርገው በቃ እንዳትከተይኝ ኧረ በቃ አብርሽ አንተ ነው በስላሴ አብርሽ
ወይኔ ወይኔ ቤተሰብ እኔም ብሎ ሰርፕራይዝ አድርጊ። ቤተሰብ ያኪ እንት ሙዝ ነበረ ልጣችሁ ይሄው እንዳለ በልቶታል። ወይኔ ፈጣሪ ቤተሰብ ለማንኛውም አመሰግናለሁ። አስፊ በቃ ነይ ብቻ በነሱ መታጀብ ነይ ሳህናችን ሰያቂ የእውነትስ ደንግጠኝ ነበር። ምንድነው ብዬ ግራ ገብቶኝ ውድ ቤተሰቦቻችን ፕራንክ አደርጋለሁ ብዬ እኔንም ፕራንክ ሰሩኝ ጦጣዎቹ። ታያችኋለሁ እንዴት እንደበሉ ግን ሙሉ በቃ ምንም እቃ የለም እኮ ባዶ ሳህን ያስቀሩልኝ። አረ ቤተሰብ አንተ ግን የእውነትን ያስደነገጥከኝ አብርሽ። ረፍ እንደዚህ አይነት ነገር ታው ውድ ቤተሰቦቻችን ሀሱ ከዚህ ቀደም እውነትም ዋሽታኛለች። እውነትም ያልነገረችኝ የደበቀችኝ ከኔ ውጪ ሌላ ሰው የሚያውቀው ሰው ነበረ። ብዙ ነገር የደበቀችኝ ነበረ። ያንን ነገር ግን አልነገረችኝም። ቀደም አይታችኋታል፣ ምንም አላለችኝም። ነገር ግን ፍራንኩን ልቀጥል ሀሱ ቤተሰብ ከዚህ ቀደም ይሄንን ነገር ለምን ከቤት እንዳወጣችሁ እንድትነግረኝ እፈልጋለሁ። ሀሱ ወደዚህ መምጣት ትችላለሽ ነው። አብርሽ ይሄ ምንድን ነው? ይሄ ምንድን ነው? ይሄ ምንድን ነው? እሱ በቃ እሺ፣ ይቅርታ። እንዴት አገኘኸው? ይሄ ምንድን ነው? እሱ አላቅም። አንተ እጅ ጋር እንዴት እንደገባ ግን እንዴት አገኘኸው? ይሄ ምንድን ነው? አነግሪኝም? የማየ ወርቅ ነው። ለምንድን ነው የሸጥሽው? ይቅርታ ይቅርታ። ይቅርታ አያስፈልግም የኔ ፍቅር። ውድ ቤተሰቦቻችን ሀሱ በጣም አመሰግናለሁ። የምር አታስቀምጪው፣ ይሄ በጣም ይገባሻል። የምር በጣም ነው ልሽ ያገኘኝ ሀሱ ወይ በጣም አምሮብሻል ዛሬ። አመሰግናለሁ። በጣም ቆንጆ ሆነሻል። የምር በጣም አምሮብሻል። አታልቅሽ። ፈልጌው እኮ አይደለም አብርሽ። በቃ ቤተሰቦቻችን ይህንን ወርቅ ከዚህ ቀደም ሀሱ የእናቷ ስጦታ እንደሆነ ነግራኝ ነበረ። ነገር ግን በምን አጋጣሚ እንደሆነ እሷ ትነግራቸዋለች። መቼ ነበር ሀሱ ይህንን ወርቅ የሸጥሽው? እንዴት አንተ እጅ ገባ? ከዛ በኋላ እኔ እነግራቸዋለሁ። ወይ በስመ አብ ወልድ ሀሱ ወይ የምር ንገሪኝ። አመሰግናለሁ። ታመሰግኛለሽ። ከዛን ተረጋግተሽ ስለንዱ ትነግሪኛለሽ። ይሄ ወርቅ የእናቴ ማስታወሻ ነው። እናቴ ነች ለኔ ሰጠችኝ። እሷም የእናቷ ነው። ግን
አንተ ስክሪፕትህን ሸጠህ በጣም በከፋህ ጊዜ ስክሪፕቱን መልሼ መግዛት የምችልበት እድል ወደ እኔ መጣና በወቅቱ ደግሞ ምንም አይነት ገንዘብ እጃችን ላይ ስላልነበረ ከዴቭ ጋር ነው ዴቭ ነው አሱ በቃ እሺ ያልኩሽ እኮ አሱ ከዴቭ ጋር ሆነን ሸጥነው እና ስክሪፕቱን ተመለሰልን። ታዲያ አሱ ያንቺን ደስታ ሽጠሽ ነው ለኔ የምታደርጊው? እርግጠኛ ሆኜ ያ ስክሪፕት ተሰርቶ ይሄንን ወርቅ ባይሆንም ሌላ ወርቅ ገዝቼ እናቴ ልትሰጠኝ ትችላለች። በቃ አሱ በቃ ወደ ቤተሰቦቻችን አሱ አሴት ሰማይ ያለ ጀንበር እንደማያምርበት እኔም እንደዚያው ነኝ አንቺ የሌለሽበት። በቃ አሁን እኮ ይኸው ቤተሰቦቻችን ዴቭ አምልጦት የነገረኝ ወርቁ እንደሸጠችው በሁለተኛው ቀን ነበረ። ስክሪፕቱ ከተመለሰ በሁለተኛው ቀን እኔ ልጁ ስክሪፕቱን እንዲሁ ሰጣኝ ስትለኝ ለሀሱ ያን ስክሪፕት እንዴት ሊሰጣት ቻለ? እንዴት ሊመለስላት ቻለ? የተሸጠ ስክሪፕት እንዴት በነፃ ሊሰጣት ቻለ? ከዛም በኋላ በሆነ አጋጣሚ ዴቭ ቁጭ ብለን እያወራን እያለ አመለጠው። ሀሱ በጣም የምትወደውን የእናቷን ስጦታ ሽጣ ለኔ ስክሪፕቱን እንደመለሰች እኔ ደግሞ ከዴቭ ጋር የሸጠችበት በመሄድ ይሄን ወርቅ ካስመለስን በጣም ቆይቷል። በእንደዚህ አይነት ሁኔታ ልሰጣት አልፈለኩም ነበረ። ጊዜው ገና ነው ብዬ አስብ ነበረ። ነገር ግን ባለፈው ለታ አይታችሁት ከሆነ ቪዲዮን ያሳየችኝ ፍቅር በጣም የተለየ ነበር። ቤተሰብ በእንደዚህ አይነት መንገድ ሰው ይፈተናል። በእንደዚህ አይነት መንገድ እንዴት ሰው ያልፋል? ልጅ አለኝ፣ ልጅ ወልጃለሁ፣ ተቀበይኝ ስላት አንተን ከማጣት ልጁን መቀበል ይሻለኛል ብላ ልጁን ተቀበለችኝና የፍቅሯን ጥግና የፍቅሯን እኔ እንጃ አላውቅም። ሀሱ ይወር በጣም አመሰግናለሁ። እኔም አመሰግናለሁ። እሺ ወይ ክፉ ነህ። አመሰግናለሁ በጣም። እና ቤተሰቦቻችን ከልጁ የሚያስፈልገውን ብር መልሰን ወርቁን ተቀብለናል ማለት ነው። ከዛም በኋላ ሀሱ ባለፈው ቪዲዮ ላይ ምን አይነት ሴት እንደሆነች አሳየችኝ። ምን አይነት ፍቅር የሆነች ልጅ እንደሆነች ጠፋ በሚባልበት ዓለም ውስጥ ፍቅርን ኖራ ያሳየችኝ መልካም ልጅ ሆና ተገኘች። በጉለቴ ውስጥ ሙላት ሆና ተገኘች። አንዳንድ ጊዜ ከእጃችሁ ምንም ሳይኖር ሲቀር የሚርቁ ሰዎች በበዙባት ዓለም ውስጥ እሷ ደግሞ ጭራሽ ጉለቴን እየሞላች የተገኘች አንድ ወርቅ የሆነች የወርቅ ማንኪያ የሆነች ልጅ ተገኘች እና ስለዚህ አሱ ይሄ ወርቅ ያኔ የተመለሰው። ተመስገን። እናትሽ ምን ትልሽ ነበረ? ትንሽ ጊዜ ታዝንብኛለች ብዬ አስባለሁ። እኔ ደግሞ በምንም አይነት ሁኔታ ውስጥ እናትሽ እንድታዝንብሽ በፍጹም አልፈልግም ነበር። በጣም ነው የምወድሽ። እኔም በጣም ነው የምወድህ። የበኩር ፍቅር ዓለሜ የልጅነት ህልሜ ያንቺ አይነት ሴት ነበር ምጠብቀው ኖሬ። ወደ ቤተሰቦቻችን ዛሬ በጣም ደስ ብሎኛል። ምክንያቱም ይሄንን ቀን ስጠብቀው ነበረ። ሀሱ በሚገባ የሚያስፈልጋትንና የእናቷ ስጦታ የሆነውን ወርቅ ለመመለስ በቅቻለሁ። በጣም ደስ ብሎኛል። ባይመለስ ኖሮ ነበር በጣም የሚደብረኝ። ሀሱዬ ግን ሁለተኛ አሁን ቤተሰቦቻችን ፊት ቃል እንድትገቢልኝ የምፈልገው ምንም አይነት ነገር ቢፈጠር እንደዚህ አይነት ሪስክ እንደማትወስጂ ቃል ትገቢልኛለሽ። ያኬ
በወቅቱ ያ ነገር እጅግ በጣም ስለሚያስፈልግ እና እኛ ጋር ቢሆን ደግሞ ቦታው እንደሆነ ስለተሰማኝ ነው እንደዛ ያደረኩት። ያው እናቴም ይሄንን ለፕሮግራም ብቻ ጠብቄ ስለሆነ ማደርገው የት ሄደ ተብዬ አልጠየቅም። ግን ከወርቁ በላይ ያንተ ደስታ ልዩ ነው። እኔ እንጃ አላውቅም። ወይ ለፍጹም ከዚህ በኋላ እንደዚህ እንደማታደርጊ ብቻ እንድትነግሪኝ የምፈልገው። እሺ ከዚህ በኋላ አንተ ሳታቅ ምንም ነገር አላደርግም። እኔም አውቄ ስጦታ የተሰጠ በፍጹም ተሽጦ ማለት ማስበለጥሽን አሳይተሽኛል። ነገ ጠዋት እንደምንተካውን አሳይተሽኛል። ነገር ግን ደግሞ በእነዚህ መንገድ አይደለም። እሺ አሱዬ በጣም አመሰግናለሁ። ዛሬ ደግሞ በጣም አምሮብሻል። ነይ እስቲ ሆነ ብዬ ነው ቤተሰብ። ዛሬ ደግሞ በጣም አምሮባታል አይደለ? አምሮብኛል። አሱ ወይ በጣም ደግሞ ደስ ታውቂያለሽ። ንገረኛ። እሺ እንዴት አያችሁት? ያምራል በጣም። ቤተሰቦቻችን እንዴት አያችኋት? እቺን አበባ ልክ እንደዚች አበባ እንደምታምሪ ታውቂያለሽ? አመሰግናለሁ። ጠረንሽም ልክ ከዚች አበባ የበለጠ ደስ እንደምታውቂያለሽ። ወደ አንቺ ይጎተተ የሚያመጣኝ ጠረንሽ ነው ታውቂያለሽ? እስቲ ንገረኝ። ብዙም አልወዳትም እንዴ? እኪ አትወዱኝ? አልወዳትም ቤተሰብ፣ አፈቅራታለሁ እንጂ። ስለዚህ አስዬ በጣም ነው የምወድሽ። እኔም በጣም ነው የምወድህ። ናቺና አባቤት ነው እሷን ይዘሻል። ቤተሰቦችሽ የተሰማሽን ስሜት ንገሪያቸው። አዮ ደስ ማለት ደስ የሚል ስሜት ተሰምቷቸው ያውቃል? የሆነ ስሜት የእውነት እኔ እንደዚህ አይነት ስሜት ነው ዛሬ የተሰማኝ። አጥቻለሁ ብላችሁ ያሰባችሁትን ነገር አግኝታችሁ ታውቃላችሁ? የምር የእውነት ይሰማኝ ነበር ይሄ ስሜት። በተለይ ደግሞ እናቴ እኔ እንጃ እሺ ንገሪያቸው። እናቴ ብጠይቀኝ ምን እንደምመልስ ግራ ይገባኝ ነበር ብዙ ጊዜ። ግን ያደረኩት ለሱ ስለሆነ አይደለም በፍጹም እና ውድ ቤተሰቦቼ ዛሬ በጣም ደስ ብሎኛል። በጣም ኮርቻለሁ። እናቴ እነዚህ አበቦች ምንኛ ያምራሉ! እነዚህ አበቦች ምንኛ ያምራሉ! ካንቺ በላይ የሚያምሩ ይመስልሻል? አሁን እቺ አበባ ካንቺ በላይ የምታምር ይመስልሻል? እቺ አበባ ካንቺ ስትናጸር እኮ ምንም ናት። አረታ አንቺ ከዚች አበባ ስለምትበልጪ እኮ ነው። በጣም የምወድሽ። እኔም በጣም ነው የምወድ። ስላደረግሽኝ ነገር ደግሞ በጣም አመሰግናለሁ። ቆይ ምን አደረግሽ? ለምትወደው ሰው እኮ የሚደረግ ነገር አይመለስም። ያው እንግዲህ በማልችላት አባባል መጣችብኝ። ጌታ እና ውድ ቤተሰቦቻችን ዛሬ እጅግ በጣም ነው ደስ ያለኝ። ሁሌ ብዙ ጊዜ ማለት ነው ላለውና እግዚአብሔር እጅግ በጣም ሲወዳችሁ ሰው ነው የሚሰጣችሁ። እና አርሰምዬ ድረሽ ብስማ እሺ እኔ አይደለሁም እኮ እሺ ቆሌ እንዲገፈፍኝ ዛሬ በጣም ብዙ አይነት ስሜት ነው ያስተናገድኩት በህይወቴ። እጅግ በጣም ደንግጫለሁ። እጅግ በጣም እንዴት ነው ደስ ብሎኛል። እና ደግሞ የጠበቅኩት ነገር ስመጣ ማለት ነው ደውሎ ፍጣኝ ዘንጠሽ ነይ ሲለኝ በስማም የጠበቅኩት ነገር ወይኔ ማርያምዬ ምንድን ነው የጠበቅሽው? ሳሏሽ ልንገርክ እንዳትዋሺ። እንቅጫ እኔ እንጃ ሰው ዘንጠና ቶሎ ብለና ምናምን ሲባል ፕሮፖዝ ሊደረግ ነው የሚመስል። ቤተሰብ ይሄ ትልቅ ሜሴጅ አይመስላችሁ? እውነቴን ነው። አለ ምን ችግር አለ? የኔ ልዕልት፣ የኔ ጣፋጭ፣ የኔ ምንድን ነው የሚባለው? ንግስቲቷ ሀሴት ወይ እባክዎትን ሊያገቡኝ ዝግጁ ነዎት? በአበባ ነው ፕሮፖዝ ታረጋይ? እንግዲህ ምን እንዳደርግ አልችልም። ባለኝ አትቀበል ሰው ባለው ነው። አያምር እንደዛ ነው ማለት የሚመስለኝ። አንድ ቀን ይሆናል። ሁሉም የሚሆነው እግዚአብሔር ሲፈቅድ ነው። ስለዚህ እግዚአብሔር ሲፈቅድ ደግሞ ሁሉም በጊዜው አይደለም የሚሆነው። ሁሉንም በጊዜው ውብ አድርጎ ሰራ አይደለም የሚባለው በደንብ። ስለዚህ እኛም ደግሞ እግዚአብሔር አምላክ ይፍቀድና ሁሉም በጊዜው ይሆናል እንዳልኩት ይሆናል። እና ደግሞ ጭንቅ እንዳይልሽ እና ውዴ
እና እኔ ሳታሽ ንገሪኝ ስላልከኝ ነው እንጂ እኮ ማዋሸት እችላለሁ። ግን እንዴ ማዋሸት አይቻልም። በቃ እንደዛ መስሎኝ ነበረ ማለት የመጣው ጥፍሪ ልሰራ እንዴት ነው እጅ እኔ ቤተሰብ ጥፍሩን የሚሰራ ሰው አልወድም። ስለዚህ እንደዛ ሜካፕ የሚያበዛ ሰው ብዙም ደስ አይለኝም። ልክ እንደኔ ማለት ነው። አዎ እንደዚህ ንጽት አሁን ታጥበሽ ነው ስልሽ ታጥበሽ እንድትመጪ ማለት ነው እንጂ ያ ሌላ ሰው እኮ ነው የምትመስዪው። ያለበለዚያ አሁን የምር የሰርግሽ ቀን ራሱ ማለት ነው ሜካፕ የምትሰሪ አንዴ ነው እየመጣው እያለ ልክ ሜካፕን ካየው ተመልሼ ወደ ቤት። ሌላው ቤተሰብ በዚህ አጋጣሚ እንድታውቅልኝ የምፈልገው እኔ ነኝ ማቀለ አዎ እሺ የሰርጋችን ቀን አናስገባም ሰርገኛ ብለው በሩን ግጥም አድርገው ቢይዙ እዛው ቀይስ ወደ እኔ አገባኝ ትችሽ ነው የሚሄደው። እሱ ካሁኑ ንገሪያቸው አንዳንድ አሉ ግጥም አድርገው ይዞት እንዴት ነው የሚገባው? የምሬን ነው ባል ላይ ቀርም እንዴ አናስገባም ግድ ነው እንዴ? ሙሽራው ተጋግጦ ገብቶ አስበሽዋል? አዎ እዛ ውስጥ ያለው ነገር በጣም ትልቅ እንደሆነ ቤተሰቦቿም አንተም ታውቃለህ። ስለዚህ ያንን ነገር ቻሌንጅ ያስፈልጋል፣ ገፍተ መግባት አለብህ። ይሄ ግድ ነው። እኔ ግን ምን እንደማድረግ ላሳየሽ። አይንሽን ጨፍኝ። አሁን አይንሽን ትጨፍኛለሽ። እንዴት አድርጌ እንደምገባ ላሳየሽ። ዝግጁ ነሽ? አዎ። እርግጠኛ ነሽ? አዎ። መጨፈን ትችላለሽ? አይን ጨፍኝ። አሃ ከገለጥሽማ መሆን አይችልምማ። እንዴት አይን ጨፍኛ ያያለው? ቤተሰብ ጨፍኝ በሏት። አታምነኝም እኮ ልጅ። እሺ ከጨፈንኩ እንዴት አያለው? እሺ ጨፍኛለሁ። ግን ያኪ እንትን አናስገባም የሚሉት የት አሉ? ደውዬ ልጥራ ቤተሰብ አናስገባም ሰርገኛ እንዲሉልኝ። አጓጓኝ እኮ አብርሽ ልግለጥ። እኔ ልገልጥ ነው የምር ልገልጥ ነው ማለት የት ሄደ? እኔ አብርሽ አናስገባም ሰርገኛ የሚሉት ታዲያ የት አሉ? ማለት አንተ የት አለ? ድብብቆሽ አለጋም አኮኩሩ በኢየሱስ ይኸውልሽ ውድ ቤተሰቦቻችን አሁን ብቻዋን ሆና ስትፈልግ የነበረውን ብቻሽን የቀረሽውን አይተሻል አይደል? አሁንም አናስገባም ሰርገኛ ብለው በር ላይ ወጥረው የሚይዙን ከሆነ እንደዚህ ብቻሽን ነው ማስቀርሽ። ስለዚህ ንገሪያቸው። ተጋፍተን መጋባት ተጋፍቼ? አዎ ማርያምን ህይወት አንቺ በመሆንሽ እባክሽ ፍቅሬ ሆይ አይከለሽ መቼም ነው የማልወስድሽ እና ማለት ብር ከየት አመጣ? እሱን በኋላ እንነጋገራለን። እሱን ከካሜራ ጀርባ እናወራለን። እሺ ውድ የምንወዳችሁ የኛ ተናፋቂ ቤተሰቦቻችን ዛሬ በጣም ደስ ብሎኛል። የሀሱን ፍላጎትና ህልም ተሳክቷል። ዛሬ በቃ ምንም ቃል የለኝም። በጣም ደስተኛ ነኝ። በጣም ደስ ብሎኛል። አብራችሁን ስለቆያችሁ በጣም ደስተኛ ነኝ። ሀሱዬም በጣም ደስ እንዳላት እርግጠኛ ነኝ። ምንድን ነው ጥርጥር የሌለው ደስታ። ስለዚህ እንግዲህ እንደተለመደው ቤተሰቦቻችን አበርታቱን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። እስካሁን እስከ ቪዲዮአችን መጨረሻ ድረስ አብሮን ስለሆኑ ላቅ ያለ ምስጋና አለን። በጣም እንወዳችኋለን። እሺ አመሰግናለሁ ቤተሰቦቻችን። እጅግ በጣም ወዳችኋለሁ። እጅግ በጣም እኔ አይደለሁም ራሱ ነው ክፉ። እሺ አስጠፋብኝ ልሌ ነበረው። እሺ ባይ ባይ። እና ውድ ቤተሰቦቻችን እጅግ በጣም ወዳችኋለሁ። እጅግ በጣም አከብራችኋለሁ። ቤተሰቦች እያያችሁ ነው። ያኪዬ አመሰግናለሁ በጣም። እሺ እንሰናበታቸው። በቅድሚያ ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ክብሩን እሱ ይውሰድ። እንጃ አላቅም። የልባችሁን ምንድን ነው ጥሩ ነገር ተመኙ። ምን ጊዜም ጥሩ ነገር ታገኛላችሁ። እግዚአብሔር አምላክ አንተን ስለሰጠኝ እጅግ በጣም አመሰግናለሁ። ያኪዬ አመሰግናለሁ ስለ ሁሉም ነገር አመሰግናለሁ። ውድ ቤተሰቦቼ እናንተንም እጅግ በጣም አመሰግናችኋለሁ። እጅግ በጣም ወዳችኋለሁ። ስለ ሁሉም ነገር ስለምታደርጉልን እያንዳንዱ ነገር ፈጣሪ ያክብርልን። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ ላይክ በማድረግ አበረታቱን። ኮሜንታችሁን
በፍጹም እንዳይለየን እጅግ በጣም እናመሰግናቸዋለን። እንወዳቸዋለን። ዛሬ በጣም ደስ ብሎኛል። እኔ የተሰማኝ ስሜት እኔ ጋር የመጣ ደስታ ለእናንተም ያርግላችሁ ይሁን ብያለሁ። ይበል ብለናል። ቤተሰቦቻችን አብራችሁ ስለቆያችሁ በጣም እናመሰግናለን። በጣም አመሰግናለሁ።